ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ተመልካቾቻችን የብስራት የመረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ መረታ ታደሰ አብራችሁ ቆይታ አደርጋለሁ። ከሀገር ውስጥና ከባህር ማዶ ያገኘናቸውን አዳዲስና ወቅታዊ መረጃዎች የምንነግራችሁ ይሆናል። አብራችሁን ቆዩ። የሀገር ውስጥ መረጃዎችን አስቀድማለሁ። በ2018 በጀት ዓመት ለሁሉም የጤና ባለሙያዎች የቤት መስሪያ ቦታ እንደሚሰጥ የጅማ ዞን አስተዳደር አስታወቀ። የ2018 ዓመተ ምህረት 27ኛው ዓመታዊ የጤና ጉባኤ በኦሮሚያ ክልል የጅማ ዞን አስተዳደር ከጤና ሚኒስቴር ጋር በትብብር ያዘጋጀ ሲሆን የጉባኤው አንድ አካል የሆነው የጤና ተቋማት ጉብኝት በአራት ቡድን በጅማ ዞን በሚገኙ ወረዳዎች ተጎብኝተዋል። በዚህ የመስክ ጉብኝት በኦሮሚያ ክልል ጅማ ዞን በጎማ ወረዳ የሚገኙት የአጋሮ ጤና ጣቢያ፣ ኮዬ ሴጃ ኮምፕሬሄንሲቭ ጤና ኬላና የበሻሻ ጤና ጣቢያ የተጎበኙ ሲሆን በጉብኝቱ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የኦሮሚያ ጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅነህና የጅማ ዞን አስተዳደር አቶ ቲጃኒ ናስር የተመራ ቡድን ተገኝተዋል። በጉብኝቱ ወቅት ንግግር ያደረጉት የጅማ ዞን አስተዳዳሪ አቶ ቲጃኒ ናስር የጤናው ዘርፍ ቅድሚያ የሚሰጠው ጉዳይ ነው። ይህንንም ለመደገፍ የጤና ባለሙያዎች ጥያቄ የሆነው የኑሮ ውድነትና የቤት ጥያቄን ለመፍታት በ2018 ዓ.ም በዞኑ ለሚገኙ ሁሉም የጤና ባለሙያዎች የመኖሪያ ቤት መስሪያ ቦታ እንደሚሰጥ ቃል ገብተዋል። አስተዳደሩ እስካሁን 926 ለሚሆኑ የጤና ባለሙያዎች ቦታ መሰጠቱን አስታውቀዋል። በጅማ ከተማና ዙሪያው ከ5 ሚሊዮን በላይ ሰዎች ይኖራሉ ያሉት አስተዳደሩ በዞኑ በሚገኙ ወረዳዎች ውስጥ 120 ጤና ጣቢያዎች ተሰርተዋል። ከነዚህም ውስጥ 26 ኮምፕሬሄንሲቭ ጤና ኬላዎች በጅማ ዞን በህዝብ ተሳትፎ ጥራታቸውን ጠብቀው ተገንብተዋል። እነዚህ በጉብኝት የተካተቱት ጽዱና የጤና ተቋማት ማሳያ መሆናቸውን የጠቀሱት አቶ ቲጃኒ ሁሉም በዞኑ የሚገኙ የጤና ተቋማት የጽዱ ጤና ተቋማት መስፈርት እንዲያሟሉ እንደሚያደርጉ ቃል ገብተዋል። በጤና ተቋማቱ የጤና መረጃ ስርዓት፣ የመድኃኒት አቅርቦት፣ የፈጠራና ኢኖቬሽንና በጤና ኤክስቴንሽን የተሰሩ ስራዎች መሰራታቸውን መመልከታቸውን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገልጸዋል። ጉባኤው በጤናው ዘርፍ የተገኙ ውጤቶችን በጤና ተቋማት በመገኘት በጉብኝት የተጀመረ ሲሆን በተለያዩ መርሃ ግብሮች እስከ አርብ እንደሚቀጥል ባልደረባችን ትግስት ላቀው ከጅማ ከተማ ዘግባለች። በይርጋ ጨፌ ከተማ የአረቄ ንግድ ላይ ክልከላ ተጣለ። አረቄ ምንም እንኳን ባህላዊ መጠጥ ተብሎ የሚነገድ ቢሆንም ከስሪቱ አንፃር ሞላሰስና የተለያዩ ባዕድ ነገሮች እየተጨመሩበት በመሆኑ በዜጎች ላይ ከፍተኛ የጤና እክል እየፈጠረ እንደሚገኝ ተገልጿል። በዚህም የተነሳ የይርጋ ጨፌ ከተማ አስተዳደር የዜጎችን ደህንነት የማስጠበቅ ግዴታውን ለመወጣት የአረቄ ነጋዴዎች በእጃቸው ያለውን ምርት ጨርሰው ቢበዛ በአንድ ሳምንት ጊዜ ውስጥ የአረቄ ንግድ እንዲያቆሙ ክልከላ መደረጉን የይርጋ ጨፌ አስተዳደር ከንቲባ አቶ ታደለ ጥላሁን ለብስራት ሬዲዮ ተናግረዋል። አረቄ አምራች ዜጋን እያመከነ የማህበረሰቡን ባህል እሴት እያጎደፈ በመሆኑ ለወንጀል መበራከት አስተዋጽኦ ከማድረጉ በዘለለ ውድ የሰው ህይወት እየቀጠፈ በርካታ ማህበራዊ ችግር እየፈጠረ በመሆኑ ክልከላው መጣሉ ተገልጿል። እንደ ይርጋ ጨፌ ከተማ በርካታ የአረቄ ነጋዴዎች ያሉ ቢሆንም በቀጣይ ነጋዴዎቹ የገቢ ምንጫቸው እንዳይቋረጥ ከከተማ እድገት ጋር በተገናኘ በርካታ የስራ አማራጮች ስላሉ ይህንን በተገቢ በመጠቀም የተሻለ ህይወት እንዲመሩ አቅጣጫ ተቀምጧል ሲሉ ከንቲባ አቶ ታደለ ጨምረው ለጣቢያችን ተናግረዋል ስትል መባወርቅነህ ዘግባለች። የተከበራችሁ ተመልካቾቻችን አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። ትራምፕ በሩሲያ 2 ግዙፍ የነዳጅ ኩባንያዎች ላይ ማዕቀብ ጥለዋል። ዩናይትድ ስቴትስ ሞስኮ በዩክሬን የሰላም ስምምነት ላይ እንድትወያይ ግፊት ለማድረግ በሁለቱ ታላላቅ የሩሲያ የነዳጅ ኩባንያዎች ላይ አዲስ ማዕቀብ መጣሏን አስታውቃለች። ይህ እርምጃ የተወሰደው ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በቡዳፔስት ሊያደርጉት የታቀደው ውይይት ላልተወሰነ ጊዜ እንደሚቀር ከተናገሩ ከአንድ ቀን በኋላ ነው። ትራምፕ ቭላዲሚርን ባነጋገርኩ ቁጥር ጥሩ ውይይቶች አሉኝ፣ ግን በውጤቱ ረገድ የትም አይሄዱም ብለዋል። በሩሲያ ላይ የሚኖረው ኢኮኖሚያዊ ተጽዕኖ አነስተኛ ሊሆን ቢችልም ቀደም ሲል የአውሮፓ ሀገራት የሩሲያ ዘይት መግዛታቸውን እስካላቆሙ ድረስ ማዕቀብ እንደማይጥሉ ይገልጽ በነበረው በትራምፕ የውጭ ፖሊሲ ላይ ትልቅ ለውጥ ያሳያል። ትራምፕ በሞስኮ ላይ ጠንከር ያለ እርምጃዎች ደጋግመው እንደሚወስዱ አስፈራርተው ነበር። ነገር ግን ለ3 ዓመት ተኩል በዘለቀው ወረራ የሰላም ስምምነትን ለማምጣት ተስፋ በማድረግ እስካሁን ይህንኑ እርምጃ ከመውሰድ ዘግይተዋል። ከትራምፕ አስተዳደር በፊት በነበረው የጆ ባይደን አስተዳደር ለዩክሬን ለዓመታት ሙሉ ድጋፍ ይሰጥ ነበር። ትራምፕ ግን በሁለቱ ተፋላሚ ሀገራት መካከል አሜሪካን በመጠኑም ቢሆን ገለልተኛና አስታራቂ ለማድረግ ሞክረዋል። ነገር ግን የዩናይትድ ስቴትስ ፕሬዝዳንት ከሩሲያ ጋር በድርድር ወደፊት መሄድ ባለመቻሉ በጣም ተበሳጭተዋል።
የአውሮፓ ህብረት የሩሲያ ንብረቶችን በማገድ ዩክሬንን በጦርነት ለመርዳት ስምምነት ሊፈጽም ነው። የአውሮፓ ህብረት መሪዎች ለዩክሬን ተጨማሪ ድጋፍን ለመስጠት እንዲቻል በብራስልስ ስብሰባ ያደርጋሉ። በዚህም የሩሲያ ንብረቶችን በማገደች በጦርነት ለተጎዳችው ሀገር 140 ቢሊዮን ዩሮ ብድር ለመስጠት የሚያስችል ውሳኔ ያሳልፋል ተብሎ ይጠበቃል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ለዩክሬን ቮሎዲሚር ዜሌንስኪ በ2026 እና በ2027 የኪየቭ የገንዘብ ድጋፍ ፍላጎቶችን ለመሸፈን ከታገዱ የሩሲያ ማዕከላዊ ባንኮች ዋስትናዎች የገንዘብ ቀሪ ሂሳቦችን ለመጠቀም በተያዘው እቅድ ላይ ፖለቲካዊ ውሳኔ እንደሚደረግ ገልጸዋል። የስዊድን ጠቅላይ ሚኒስትር ኡልፍ ክሪስተርሰን ለዚህ እርምጃ ሰፊ ድጋፍ ማየታቸውን ተናግረዋል። የፊንላንዱ አቻቸው ፔተሪ ኦርፓ የአውሮፓ ኮሚሽን ተጨባጭ ሀሳብ በቅርቡ እንደሚያቀርብ ተስፋ አለኝ ብለዋል። ነገር ግን ትልቁ የታገዱ የሩሲያ ንብረቶችን የያዘው የዩክሬን ሴኩሪቲ ማከማቻ መኖሪያ በሆነችው ቤልጂየም 225 ቢሊዮን ዶላር የሚያወጣ ንብረት ህጋዊነት ላይ ጥርጣሬዎችን ገልጻለች። የቤልጂየም ጠቅላይ ሚኒስትር ባርት ደዌቨር በጉባኤው ላይ ሲደርሱ ለጋዜጠኞች እንደተናገሩት የውሳኔው ህጋዊ መሰረት እስካሁን አላየሁም ብለዋል። የጀርመን ቻንስለር ፍሬድሪክ ሜርዝ ለጋዜጠኞች እንደተናገሩት የቤልጂየም ጠቅላይ ሚኒስትርን ስጋቶች እጋራለሁ፣ ነገር ግን አንድ እርምጃ ወደፊት እንደሚሄድ እርግጠኛ ነኝ ብለዋል። የአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይ ካጃ ካላስ እንዳሉት ህብረቱ ቤልጂየም የምትፈልገውን የህግ ዋስትና ማግኘቷን ለማረጋገጥ የሚያስችል አሰራር ለመዘርጋት ዝግጁ ነው ብለዋል። የተከበራችሁ ተመልካቾቻችን የብስራት የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብሬያችሁ ቆይታ አደረኩ። ሰላም።